የለንደን ፋኖ ተወርዋሪ ኃይል በስዊዘርላንድ ዳቮስ ታሪክ ሰራ። የዓለም መሪዎች ጉባኤ ላይ የአማራን ሕዝብ ሰቆቃ አጋለጠ። በዓለም አቀፍ ደረጃ እጅግ ትልቅ ስፍራ በሚሰጠውና የዓለም ሀያላን መሪዎች የኢኮኖሚ ጠበብትና ተጽዕኖ ፈጣሪዎች በሚታደሙበት በ2026 የዓለም የኢኮኖሚ ፎረም ወይም ወርልድ ኢኮኖሚ ፎረም ላይ ቆራጡ ተወርዋሪ ኃይል ከለንደን ተነስቶ ስዊዘርላንድ ዳቮስ በመድረስ አስደናቂ የዲፕሎማሲያዊ ጀብዱን ፈጽሟል። ይህ ጀግና ስብስብ ዓለም አቀፍ ማህበረሰብ ሆን ብሎ ጆሮ ዳባ ልበስ ያለውንና በአማራ ህዝብ ላይ በፋሽስቱ ቡድን እየተፈጸመ የሚገኘውን ሰቆቃ፣ የድሮን ጥቃት እንዲሁም የንጹሐን ዜጎች የጅምላ እልቂት ለጉባኤው ታዳሚዎች፣ ለጋዜጠኞችና ለዓለም አቀፍ ሚዲያዎች ፊት ለፊት በማጋለጥ ታላቅ ዘመቻ አድርጓል። የለንደን ፋኖ ለንስር አማራ በላከው መልእክት እንዳረጋገጠው የፋኖ አባላት በቦታው በዳቮስ በረዶ ውስጥ በአካል በመገኘት የህዝባቸውን የድረሱልን ጥሪ በዓለም አደባባይ በማስተጋባት የተድበሰበሰውን እውነት እንዲገለጥና ዓለም አቀፍ ማህበረሰብ ጉዳዩን በትኩረት እንዲመለከተው ማስገንዘብ ችለዋል። ይህ በዲፕሎማሲው መስክ የተመዘገበው ትልቅና ኩሩ ድል ነው። ውድ የሎ ሚዲያ ተመልካቾቻችን አዳዲስ መረጃዎችንና ጥልቅ ትንታኔዎችን ለመከታተል ቻናላችንን ሎ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።